የተከበራችሁ የባቲ ቲዩብ ቤተሰቦች እንደምን አላችሁ? ለዛሬ አስገራሚ የጤና መረጃ ይዤላችሁ መጥቻለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። የጤና እንዲሁም የተለያዩ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ። በዛሬው መሰናዷችን ሎሚ ለውበት የሚሰጠውን ጥቅም ይዤላችሁ መጥቻለሁ። ተከታተሉኝ። ሎሚ ከኪችን የማይጠፋ ግብአቶች መካከል አንዱ ነው። ሎሚ ከምግብነት ባሻገር ምን ጥቅም አለው ለሚለው ዛሬ መልስ የሚሆን ነገር ይዤላችሁ መጥቻለሁ ማለት ነው። ሎሚን ከምግብነት ባሻገር መጠቀም አሁን በቅርብ እየተለመደ የመጣ ነገር ነው። ሎሚ ብዙ የጤና ጥቅሞች አሉት። ከእነዚህም ውስጥ የምግብ መፈጨቱን ያሻሽላል፣ መጥፎ የሰውነት ጠረንን ይከላከላል፣ የበሽታ መከላከል አቅምን ያሳድጋል፣ የተለያዩ ኢንፌክሽኖችንም ይዋጋል፣ እንዲሁም ሌሎች በርካታ ጥቅሞችን ለጤናችን ይሰጣል ማለት ነው። አንደኛ፣ ለብጉር ጠባሳ። ሎሚ አሲድ የተሰኘ ንጥረ ነገር በውስጡ ይዟል። በተጨማሪም የቫይታሚን መገኛ ስለሆነ የቆዳ ጤንነትን ይጠብቃል። የቆዳ ላይ ጠባሳና ምልክትንም ያጠፋል። በባክቴሪያ አማካኝነት የሚፈጠረው ብጉርን እንዳይከሰትም ይዋጋል። የተቆረጠ ሎሚን ቦታው ላይ ወስዶ ማሸት፣ ለ5 ደቂቃ ያቆዩትና በቀዘቀዘ ውሃ ይታጠቡት። ብጉሮ እስኪጠፋ ድረስም በቀን ውስጥ ቢያንስ ለ2 ጊዜ ያድርጉ። በተጨማሪም 1 ብርጭቆ ውሃና ሎሚ ደባልቀው ውህደቱን ይጠጡ። ሁለተኛ የሎሚ ጥቅም የሆነው ፎሮፎርን ለማጥፋት ነው። ሎሚ ፎሮፎር እንዳይፈጠር ይከላከላል፣ የቆዳ ማሳከክንም ቀንስልናል። በተጨማሪም አንቲባክቴሪያ እና አንቲፈንገስ ስለሆነ የራስ ቅልን ኢንፌክሽን ይከላከላል ማለት ነው። በኩባያ ውስጥ 2 ሎሚ መጭመቅ፣ ከዚያም ፀጉሩን በሻምፖ መታጠብ። በመቀጠልም ያዘጋጁትን ውህድ ይቀቡና ለ5 ደቂቃ ቆይተው በንጹህ ውሃ ይለቃለቁ። ይህንን ድርጊት በሳምንት ቢያንስ ለ2 ጊዜ አድርጉ። 1 ኩባያ እርጎ ውስጥ 1 ሎሚ ይጭመቁና ያዘጋጁ። ከዚያም በላዩ ላይ ጥቂት የወይራ ዘይት ይጨምሩበት። በመቀጠልም ያዘጋጁትን ውህድ ይቀቡና ለ5 ደቂቃ ቆይተው በንጹህ ውሃ ይለቃለቁ። ይህንን ድርጊት በሳምንት ለ2 ቀን ያድርጉ። ለውጡን ያገኙበታልና ይሞክሩት። ሶስተኛ፣ ቢጫ ጥርስ ያነጻል። ጥርስዎ ከንጽህና ጉድለት ቢጫ ይሆናል። ይህ ደግሞ በሰው ፊት ሲታይ ያሳቅቃል። ለዚህም ደግሞ ሎሚ ጥሩ አማራጭ እንደሆነ ተነግሮለታል። ፍሬሽ የሆነ ሎሚ ወስዶ ለ2 ቦታ መሰንጠቅ፣ ከዚያም ጥርስ ላይ ማሸት፣ ለ5 ደቂቃ ማቆየትና በውሃ መለቃለቅ። ይህንን ድርጊት በቀን ውስጥ ቢያንስ ለ1 ጊዜ ያደርጉ። በተጨማሪም ግማሽ የሻይ ማንኪያ ቤኪንግ ሶዳ ማዘጋጀት፣ ከዚያም ጥርስ ላይ በመቀባት ማሸት፣ ለ1 ደቂቃ ማቆየት፣ ከዚያም ለብ ባለ ውሃ መታጠብ። ይህንን ድርጊት በየቀኑ ለ1 ሳምንት ያክል ያደርጉት። አራተኛ፣ ሎሚ የደረቀ ከንፈርን ያለሰልሳል። በቅዝቃዜ ወቅት ከንፈር የመድረቅና የመሰነጣጠቅ ባህሪ አለው። ሎሚ ግን ይህንን ችግር ያክማል። ሎሚ የሞተ ቆዳን ወይም ህዋስን ከከንፈር ላይ በማንሳት ለስላሳና ውብ ከንፈር ይለግሳል። ሎሚውን ለ2 መሰንጠቅ፣ ቁራጩን ከንፈሩ ላይ ማሸት፣ ጥቂት ደቂቃ ቆይተው ለብ ባለ ውሃ ከንፈሩን መለቃለቅ፣ ከዚያም ከንፈሩን የኮኮናት ዘይት መቀባት። በቀን 1 ጊዜ ይህንን ነገር ማድረግ ነው። አምስተኛ፣ ለተሰነጣጠቀ ተረከዝ። የተሰነጣጠቀ ተረከዝ ለእይታ የሚደብር ከመሆኑም በላይ ምቾትን አይሰጥም። በመሆኑም ሎሚ ተጠቅመን እግሮን ለስላሳና ለእይታ ውብ እንዲሆን ማድረግ እንችላለን ወይም ይችላሉ ማለት ነው። በትንሽዬ መዘፍዘፊያ ውስጥ ለብ ያለ ውሃ ማዘጋጀት፣ ከዚያም በላዩ ላይ ግማሽ ኩባያ የሎሚ ጭማቂ ማዘጋጀት፣ እግሮን ውህደት ውስጥ መክተት፣ ከ10 እስከ 15 ደቂቃ ያክል እግሮን መዘፍዘፍ፣ ከዚያም ብሩሽ በመጠቀም ማሸት። ቀጥሎ በንጹህ ውሃ ይለቃለቁ። እግሮን ካደረቁ በኋላ የእግር ቅባት ተቀብተው ካልሲ ያድርጉ። በሳምንት ከ2 እስከ 3 ጊዜ ይህንን ድርጊት ማድረግ ይችላሉ። ይህንን የሎሚ ውህደት ሲያዘጋጁ ግን መርሳት የሌለቦት አንደኛው ነገር ወይም ደግሞ አስፈላጊው ነገር አለ። እሱ ደግሞ ምንድነው? የሎሚ አላርጂ ከሆኑ ፈጽሞ ባይጠቀሙ ይመከራል። ሎሚ ሲጠቀሙ ቆዳው በጣም የማቃጠልና የመቆጥቆጥ ስሜት ከተሰማው ወዲያውኑ መጠቀም እንዲያቆሙ ይመከራል። በቶሎ የሚቆጣ ቆዳ ካለው ከነጭራሹ አይጠቀሙ። ሎሚ ተቀብተው ፀሐይ ላይ መውጣት የለቦትም። ሁልጊዜ ፍሬሽ የሆነ ሎሚ ይጠቀሙ።